አድራችኋል። ሰላም ክብራንና ክብራት አድማጮቼ፣ አዲስና ትኩስ መረጃ አለ። መንገድ ላይ ይህን መረጃ መሰጣችሁ ማለት ነው። የፔፕ ጋርዲዮላና የማንቸስተር ሲቲ ዘመን አብቅቷል። ዛሬ ዕለተ ማክሰኞ ግንቦት 11 ቀን 2018 ዓመተ ምህረት ይፋ ባደረገው የፋብሪዚዮ ሮማኖ የፌስቡክ ገጽ ላይ ማለት ነው የማንቸስተር ሲቲው ፔፕ ጋርዲዮላ ከመጨረሻ የውድድር ዘመን ወዲህ በሲቲ ቤት እንደማይቆይ ይፋ አድርጓል ማለት ነው። ይሄ ለሲቲ በጣም አሳዛኝና ከባድ ዜና ይመስላል። ለማንኛውም ይህ አዲስ መረጃ ነው። ቤቱ ፎሎ ይደረግ፣ ሼር ይደረግ። አመሰግናለሁ። ሰበርና አዲስ መረጃ በሌሊት እየሰራው ስለሆነ ይሄ ቪዲዮ ኮፒ ሊንክ ሼር ብታደርጉልኝ ደስ ይለኛል። ትናንት ምሽት 4 ሰዓት ላይ በተደረገው በአርሰናልና በበርንሊ ጨዋታ የ37ኛው የእንግሊዝ ፕሪሚየር ሊግ 90 ደቂቃ አርሰናልን ማስቆም አይከብደንም ተብሎ ሲዛት የነበረው ጨዋታ 1-0 በሆነ ውጤት በ45 ፈርስት ሃፍ በነበረው አንድ ጎል ገብቶ እንግዲህ አርሰናል አሸንፏል። የአርሰናልን ማሸነፊያ ጎል ያገባው ካይ ሃቨርት ነው። ይሄን ይመስላል። የአርሰናል ደጋፊዎች በሙሉ እንኳን ደስ ያላችሁ። አሁን ለዋንጫው ምንም ነገር አልቀረም ማለት ይቻላል። ኮንግራ ገነርስ ኦል ኦፍ ዩ። ይሄ ደስታ ቀን ነው። አርሰናል ደጋፊው በሙሉ እንኳን ደስ ያላችሁ። ትንታኔውን ሲነጋ እንሰራለን። ይሄ ጠቅላይ ሚኒስትር አብይ አህመድ ስለ ሀገራዊ መረጃ የሰጡትን ቁልፍ መልእክት ዛሬ ዕለተ ሰኞ ግንቦት 10 ቀን 2018 ዓመተ ምህረት ለመሆኑ ለእናንተ መረጃ ለሀገር ምን ያክል ጥቅም ምን ያክል ዋጋ አለው? ጠቅላይ ሚኒስትር አብይ አህመድ የመረጃ ሉዓላዊነትን ለፖሊሲ ነጻነት በሚል መሪ ቃል በተዘጋጀው ሀገራዊ ጉባኤ ላይ ተገኝተው እጅግ ወሳኝና ወቅታዊ መልእክትን አስተላልፏል። በንግግራቸውም መረጃን ከወርቅ ጋር በማነጻጸር የሀገር ትልቅ ሀብት መሆኑን አስምረውበታል። የጠቅላይ ሚኒስትር መልእክት ዋና ዋና ነጥቦችን ልንገራችሁ። መረጃን እንደ ወርቅ ጠንካራ ሀገረ መንግስትን ለመገንባትና የመረጃ እንዲሁም የፖሊሲ ሉዓላዊነትን ለማረጋገጥ መረጃ ቁልፍ መሳሪያ ነው። የራስ መረጃ በሀገር ልጅ ከሌሎች በሚገኙ መረጃ ላይ ሙሉ በሙሉ መደገፍ የፖሊሲ ነጻነትን ያሳጣል። የራስን መረጃ በራስ ሀገር ልጆች ማሰባሰብና መተንተን ትልቅ ሀገራዊ ኩራትና ዋስትና ነው። የዘመን የመረጃ ስርዓት ለሀገር እድገት የዳታ ምንጮችን ማብዛት፣ እርስ በርስ መነጻጸርና የጠራ የመረጃ ስርዓት ማዘጋጀት ወሳኝ ሚናን ይጫወታል። የሰው ሰራሽ አስተውሎት ወሳኝነት የመረጃን ጥራትና ተደራሽነትን በላቀ ደረጃ ለማረጋገጥ በአሁኑ ወቅት የሰው ሰራሽ አስተውሎት ቴክኖሎጂን በግልና በመንግስት ተቋማት ውስጥ በጥልቀት መጠቀም የግድ ይላል። የእርሱ አስተያየት ምንድን ነው? የሰው ሰራሽ አስተውሎት ቴክኖሎጂን በሀገራችን የመረጃ ስነ ስርዓት ላይ በስፋት መጠቀም ምን አይነት ለውጥን ያመጣል ብለው ያስባሉ? ሀሳቡን በኮመንት ሴክሽን ያካፍሉን። የመረጃ ጠቃሚ ሆኖ ካገኙት ላይክ በማድረግ ይደግፉ፣ ሼር በማድረግ እንግዲህ ሌሎች አጋሩ። አዳዲስና ወቅታዊ መረጃዎችን በፍጥነት ለማግኘት ፔጁን ፎሎ ይደረግ። የመረጃ ምንጭ የጠቅላይ ሚኒስትር ጽህፈት ቤት ቢሮ